With me Conan have to move abdo ሰላም ጤና ይስጥልን እንዴት ውላችኋል? የጎልደን ስፖርት ቤተሰቦች የረቡዕ አመሻሽ አዳዲስ ስፖርታዊ ዜናዎችን ይዘንላችሁ ቀርበናል። በዓለም ዋንጫ ጉዳይ ቆይታችንን እንጀምራለን። የ2026 ዓለም ዋንጫ የምድብ ሶስተኛ ጨዋታዎች ዛሬ መካሄድ ይጀምራሉ። ምድብ 2 ላይ ስዊዘርላንድ ከውድድሩ አዘጋጅ ሀገር ካናዳ ጋር ምሽት 4 ሰዓት ጀምሮ የሚያከናውኑት ጨዋታ ይጠበቃል። ቦስኒያ ኤንድ ሄርዘጎቪና ከካታር ምሽት 4 ሰዓት የሚደረግ ሌላኛው የምድቡ ጨዋታ ነው። ምድብ 3 ላይ ሞሮኮ ከሄይቲ ሌሊት 7 ሰዓት ይከናወናል። ብራዚል ከስኮትላንድን በተመሳሳይ ሌሊት 7 ሰዓት ጀምሮ የሚካሄድ ጨዋታ ነው። በምድብ 1 ደግሞ ደቡብ አፍሪካ ከደቡብ ኮሪያ ጋር ሌሊት 10 ሰዓት ጀምሮ ጨዋታቸውን ያከናውናሉ። ቼክ ሪፐብሊክ ከሜክሲኮ በተመሳሳይ ሌሊት 10 ሰዓት ምድብ 1 ላይ የሚከናወን ጨዋታ ነው። በምድብ 2 ስዊዘርላንድ ከካናዳ የሚያከናውኑትን ጨዋታ ከምሽቱ 3 ሰዓት ጀምሮ ጎልደን ስፖርት በኢትዮ ኤፍኤም 107.8 በቀጥታ ስርጭት ወደ እናንተ የሚደርስ ነው የሚሆነው። በቲክቶክ እና በዩቲዩብ ገጻችንም በቀጥታ ስርጭት ይህንን ጨዋታ የምናስመለክታችሁ ይሆናል። ወደ ዓለም ዋንጫ አጫጭር ዜናዎች ስናልፍ የብራዚሉ አሰልጣኝ ካርሎ አንቼሎቲ በምድቡ ሶስተኛ ጨዋታ ከስኮትላንድ ጋር በሚደረገው መርሃ ግብር ራፊኒያ በጉዳት ምክንያት እንደማይሰለፍ ማረጋገጫ ሰጥተዋል። ነገር ግን ሌላኛው ኮከብ ኔይማር ጁኒየር ለጨዋታው ዝግጁ መሆኑን አረጋግጠዋል። የ29 ዓመቱ ራፊኒያ ብራዚል ሄይቲን ባሸነፈችበት ጨዋታ ላይ 40ኛው ደቂቃ ላይ በጉዳት ተቀይሮ መውጣቱ የሚታወስ ነው። በዚህ ምክንያት ዛሬ ከስኮትላንድ ጋር በሚደረገው ጨዋታ ላይ ራፊኒያ የማይሰለፍ ይሆናል። በራፊኒያ ቦታ ማን ይሰለፋል ለሚለው አሰልጣኙ ምላሽ አልሰጡም። ነገር ግን የቦርንመዙ ራያን የእሱን ቦታ ተክቶ ሊጫወት እንደሚችል ተገልጿል። ራፊኒያ ባለፈው በተጠናቀቀው የውድድር ዘመን በ2025/26 ለባርሰሎና በ33 ጨዋታዎች በሁሉም ውድድሮች 21 ጎሎችን አስቆጥሮ 8 ግብ የሆኑ ኳሶችን አመቻችቶ በማቀበል ባርሰሎና የላሊጋና የኮፓ ዴል ሬ ዋንጫን ሲያሸንፍ የቡድኑ ቁልፍ ተጫዋች ነበር። ነገር ግን በጉዳት ብዙ ጊዜ ጨዋታ መልጦት ነበር። በተለይ ከመስከረም እስከ ህዳር በነበሩት ጊዜያት በሃምስትሪንግ ጉዳት ምክንያት በርካታ ጨዋታዎች አመልጠውታል። በአጠቃላይ 18 ጨዋታዎችን ለባርሰሎና ባለፈው የውድድር ዘመን ማከናወን አልቻለም። በዚህም በብራዚል ብሔራዊ ቡድንም የመጀመሪያዎቹ 2 ጨዋታዎች ላይ ቢሰለፍም ጉዳቱ በድጋሚ ያገረሸበት ይመስላል። በራፊኒያ ቦታ ራያን ወይም ደግሞ ሉዊዝ ሄንሪኬ የራፊኒያን ቦታ ሸፍነው ሊጫወቱ እንደሚችሉ ይጠበቃል። የኔይማር ጉዳይ ባለፉት 2 ጨዋታዎች በጉዳት ምክንያት መሰለፍ አልቻለም ነበር። የ34 ዓመቱ ብራዚላዊ ከባቱ ጉዳቱ አገግሟል። በዚህም ከስኮትላንድ ጋር በሚደረገው ጨዋታ ይሰለፋል ተብሎ ይጠበቃል። ለሙሉ ጨዋታ ዝግጁ ነው ብለዋል አሰልጣኙ ኔይማርን። ነገር ግን ብዙ መረጃዎች እያመለከቱ እንደሚገኘው ከሆነ ብራዚላዊ ኮከብ የመጨረሻዎቹ 30 ደቂቃዎች ላይ ተቀይሮ ሊገባ እንደሚችል እየተነገረ ነው የሚገኘው። በቀጣይ የጥሎ ማለፍ 32 ውስጥ ጀምሮ ግን ኔይማር ወደ ቋሚ አሰላለፍ ሊመጣ እንደሚችል እየተዘገበ ይገኛል። የሴኔጋልን ጉዳይ ስንመለከት ደግሞ ወሳኙ ግብ ጠባቂያቸው ኤድዋርድ ሜንዲ በጉዳት ምክንያት በምድቡ ሶስተኛ ጨዋታ እንደማይሰለፍ የሴኔጋል እግር ኳስ ፌዴሬሽን አረጋግጧል። ኤድዋርድ ሜንዲ የፊታችን አርብ ሴኔጋል ከኢራቅ ጋር በምታከናውነው የምድቡ ወሳኝ ጨዋታ በተለይ ሴኔጋል ወደ ቀጣዩ ዙር ማለፏን ለማረጋገጥ ከዚህ ጨዋታ ድል ያስፈልጋታል እና በዚህ ጨዋታ ላይ ቁጥር 1 ግብ ጠባቂዋ እንደማይሰለፍ ታውቋል። ሴኔጋል በኖርዌይ ሰኞ ዕለት 3-2 በተሸነፈችበት ጨዋታ ላይ የኤድዋርድ ሜንዲ ጉልበት የግራ እግሩ ጉልበቱ ላይ ጉዳት እንደገጠመው ታውቋል። በዚህ ምክንያት 63ኛው ደቂቃ ላይ ተቀይሮ ወጥቶ ነበረ። ሞሪ ዲያው ነበር ኤድዋርድ ሜንዲን ቀይሮት የገባው። የ34 ዓመቱ ግብ ጠባቂ በቶሮንቶ በሚደረገው የኢራቁ ጨዋታ ላይ አይሰለፍም የሚለው ለሴኔጋል ብሔራዊ ቡድን መጥፎ ዜና ሆኗል። የቴራንጋ አንበሶቹ በምድብ የመጀመሪያ 2 ጨዋታዎች መጀመሪያ ፈረንሳይ 3-1 ቀጥሎ ደግሞ በኖርዌይ 3-2 መሸነፋቸው የሚታወስ ነው። ከዓለም ዋንጫ ውጭ ያሉ ዜናዎችን ስንመለከት የቀድሞው የአርሰናል አማካይ አሮን ራምሴይ ወደ አሰልጣኝነት ኃላፊነት መጥቷል። ራምሴይ በሻምፒዮንሺፕ ዘንድሮ የተወዳደረውና ወደ ሊግ ዋን የወረደውን ኦክስፎርድ ዩናይትድን በ2026/27 የውድድር ዘመን ለማሰልጠን ተስማምቷል። የ35 ዓመቱ አሮን ራምሴይ በሶስተኛ ዲቪዚዮን በቀጣዩ ውድድር ዘመን ጀምሮ በአሰልጣኝነት የሚሰራ ነው የሚሆነው። ራምሴይ 86 ጨዋታዎችን ለዌልስ ብሔራዊ ቡድን ማከናወኑ ይታወቃል። ከዛ በተጨማሪ በካርዲፍ ሲቲ፣ አርሰናል፣ ዩቬንቱስ እና በሬንጀርስ የተጫዋችነት ጊዜውን ማሳለፉ የሚታወቅ ነው። በተለይ በአርሰናል በኤፍኤ ካፕ ደጋግሞ ዋንጫ ያሸነፈ ተጫዋች ነው። በዩቬንቱስም ዋንጫ አሸንፏል። አሁን ደግሞ በአሰልጣኝነት በኦክስፎርድ ዩናይትድ በቀጣዩ ውድድር ዘመን በሊግ ዋን የምንመለከተው ይሆናል።
ወደ ዝውውር ዜናዎች ስናልፍ ሊድስ ዩናይትድ ሃሪ ዊልሰንን በነፃ ዝውውር ለማስፈረም መስማማቱ ተሰምቷል። ዊልሰን ባለፈው የውድድር ዘመን በፉልሃም የነበረውን ቆይታ አጠናቆ ፍሪ ኤጀንት ሆኗል፣ ወይንም ክለብ የለውም። ይህን ተከትሎ ወደ ኤላንድ ሮድ ለማምራት የሚያደርገውን ድርድር አጠናቋል። በዚህም ሊድስ ዩናይትድን እንደሚቀላቀል ነው የተነገረው። የ29 ዓመቱ የቀድሞ የፉልሃም አማካይ በሊድስ ዩናይትድ የረዥም ዓመታት ኮንትራት እንደሚፈርምና ከፍተኛ የደሞዝ ጭማሪ እንደተደረገለትም ታውቋል። ዊልሰን በፉልሃም የውድድር ዘመኑ በተጠናቀቀበት ዓመት በጣም ስኬታማ የውድድር ዘመን አሳልፈዋል። በ36 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ መጫወት ችሏል። በእነዚህ ጨዋታዎችም 10 ጎሎችን አስቆጥሮ 7 ግብ የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። ሃሪ ዊልሰን የሊቨርፑል አካዳሚ ውጤት ነው። 16 ዓመታትንም በሊቨርፑል አሳልፏል። ከ8 ዓመቱ ጀምሮ ነው በሊቨርፑል አካዳሚ ያሳልፈው። በአንደር 21 ወይም ከ21 ዓመት በታች ቡድን ውስጥ ከ60 በላይ ጨዋታዎችን አከናውኗል ለሊቨርፑል። ነገር ግን በዋናው ቡድን በቂ የመሰለፍ እድል አላገኘም። 2 ጨዋታዎች ላይ ብቻ ነበር የተሰለፈው። በዛም ወደ ሌሎች ክለቦች አመርቷል። በ6 የተለያዩ ክለቦች ተጫውቶ አሳልፏል። በመጨረሻ ግን በ2022 በፉልሃም በቋሚነት ፈርመው ጥሩ ጊዜን አሳልፈዋል። በዌልስ ብሔራዊ ቡድን 69 ጨዋታዎችን አድርጎ 17 ጎሎችን ያስቆጠረ ተጫዋች ነው ሃሪ ዊልሰን። በቀጣዩ ውድድር ዘመን በሊድስ ዩናይትድ የምንመለከተው ይሆናል። በሪያል ማድሪድ ቤት አሰልጣኝ ጆዜ ሞሪኒሆ አዳዲስ ተጫዋቾችን ለማስፈረም ጥረታቸውን ቀጥለዋል። ቀጣዩ ተረኛ ደግሞ የቼልሲው ኤንዞ ፈርናንዴዝ እንደሆነ እየተነገረ ነው የሚገኘው። እንደ በርካታ የስፔን መገናኛ ብዙሃን ዘገባ ከሆነ ሪያል ማድሪዶች ኤንዞ ፈርናንዴዝን ከቼልሲ ማስፈረም እንደሚፈልጉና ከተጫዋቹ ጋር በውጭ ድርድር እያደረጉ ስለመሆኑ እየተነገረ ነው የሚገኘው። ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የሚያመራ ከሆነ ደግሞ ከሪያል ማድሪድ የሚለቁ ተጫዋቾች እንዳሉም ተነግሯል። በተለይ ከአማካይ ክፍል ኦሬሊያን ሸዋሜኒ እና ሌላኛው አማካይ ኤድዋርድ ካማቪንጋ ክለቡን ሊለቁ እንደሚችሉ መረጃዎች እየወጡ ይገኛሉ። ቼልሲ ለአርጀንቲናዊ አማካይ በጣም ከፍተኛ የዝውውር ገንዘብ ነው እየጠየቀ የሚገኘው። ሪያል ማድሪዶች ይህንን ገንዘብ ይከፍላሉ ወይ የሚለው ጉዳይ በቀጣይ የሚጠበቅ ነው። ኤንዞ ፈርናንዴዝ ግን ከዚህ ቀደም ወደ ስፔን አምርቶ በማድሪድ ከተማ መኖር ምርጫው እንደሆነ ሲናገር ነበርና ያንን ተከትሎ ከተለያዩ የክለቡ ደጋፊዎች እንደዚሁም ደግሞ ተጫዋቾች ጭምር ቅሬታ ሲቀርብበት እንደነበረ ይታወቃል። ኤንዞ ፈርናንዴዝ ከሪያል ማድሪድ በተጨማሪም ማንቸስተር ዩናይትድም ከዚህ ተጫዋች ጋር ስሙ እየተገናኘ ነው የሚገኘው። ኤድዋርዶ ካማቪንጋ አሊያም ደግሞ ኦሬሊያን ሸዋሜኒ ከሪያል ማድሪድ የሚለቁ ከሆነ ግን የማንቸስተር ዩናይትድ ቀጣይ ኢላማ ሊሆኑ እንደሚችሉ መረጃዎች መውጣታቸውን ቀጥለዋል። በአርሰናል እና ቶተንሃም ሆትስፐር የሚፈለገው የፈረንሳዩ አማካይ ማኑ ኮኔ ደግሞ ወደ ለንደን የሚመጣ ከሆነ ለአርሰናል መፈረም ምርጫው እንደሆነ የጣሊያን መገናኛ ብዙሃን እየዘገቡ ይገኛሉ። የ25 ዓመቱ የሮማ አማካይ በሰሜን ለንደን 2 ክለቦች በጥብቅ እየተፈለገ ይገኛል። ፈላጊዎቹ ቶተንሃም ሆትስፐር እና አርሰናል ናቸው። የተከላካይ አማካዩ ተጫዋች ግን ወደ አርሰናል የመዛወር ፍላጎት እንዳለው እየተነገረ ይገኛል። መድፈኞቹ በዚህ የውድድር ዘመን በክለቡ የነበሩትን አማካዮች መልቀቁ አይቀርም። ክርስቲያን ኑርጋርድ ከክለቡ እንደሚወጣ የሚጠበቀው ተጫዋች ነው። ከዛ በተጨማሪ ግን ጥሩ የዝውውር ሂሳብ የሚቀርብላቸው ከሆነ ማርቲን ኦዴጋርድንም መሸጥ ይፈልጋሉ ተብሏል አርሰናሎች። ስለዚህ በእነዚህ ተጫዋቾች ምትክ ማኑ ኮኔን ከሮማ ለማስፈረም ጥረት እያደረጉ እንደሆነ እየተነገረ ነው የሚገኘው። እንግዲህ ቶተንሃም ሆትስፐር በአሰልጣኝ ሮቤርቶ ዲዘርቢ እየተመራ ዘንድሮ በዝውውር ገበያው ነቃ ያለ ተሳትፎ እያደረገ ነው የሚገኘው። ከማኑ ኮኔ በተጨማሪ የኒውካስሉን ሳንድሮ ቶናሊን እንደዚሁም የዌስትሃሙን ማቲዩስ ፈርናንዴዝን ለማስፈረምም ከፍተኛ ገንዘብ እያቀረቡ ስለመሆኑ እየተዘገበ ይገኛል። ከቶተንሃም ቤት ሳንወጣ ግብ ጠባቂውን ማርቲን ዱብራቭካን ለማስፈረም መስማማታቸውም እየተነገረ ነው የሚገኘው። የ37 ዓመቱ የቀድሞ የኒውካስል ዩናይትድ እና የማንቸስተር ዩናይትድ ግብ ጠባቂ የቶተንሃም ሁለተኛ ተመራጭ ግብ ጠባቂ በመሆን ወደ ሰሜን ለንደን ለማምራት መስማማቱ ተዘግቧል። በዚህም ምክንያት ቶተንሃም ሆትስፐሮች ቪካሪዮን ወደ ጣሊያን ክለቦች ሊሸኙት እንደሚችሉ እየተነገረ ይገኛል። የአሰልጣኝ ሮቤርቶ ዲዘርቢ ቀዳሚው ተሰላፊ ግብ ጠባቂ በቀጣዩ ውድድር ዘመን አንቶኒን ኪንስኪ ሆኖ ይቀጥላል ተብሎ የተጠበቀ ነው የሚገኘው። ስለዚህ ጉሌሞ ቪካሪዮ ወደ ጣሊያን ክለቦች እንደሚዘዋወር ይጠበቃል። በአንቶኒ ዲዘርቢ ከዚህ ቀደም የሚፈለጉ የነበሩ ግብ ጠባቂዎች ነበሩ። በተለይ የማንቸስተር ሲቲው ጄምስ ትራፎርድ ይፈለግ ነበር። አሁን ግን ማርቲን ዱብራቭካን የቶትንሃም ቁጥር 2 አድርገው ለማዘዋወር ተስማምተዋል። ቪካሪዮ ክለቡን ይለቃል። አንቶኒን ኪንስኪ ደግሞ የቶትንሃም ቀዳሚ ግብ ጠባቂ ሆኖ በቀጣዩ ውድድር ዘመን እንደምንመለከተው ታውቋል። ወደ ቼልሲ የዝውውር ጉዳይ ስናልፍ ማርኮ ፓሌስትራን ለማዘዋወር
መስማማታቸውና የተጫዋቹ ፊርማ ብቻ የተጠበቀ እንደሚገኝ መረጃዎች እየወጡ ይገኛሉ። አሰልጣኝ ዣቢ አሎንሶ የክለቡን የተከላካይ ክፍል ለማጠናከር ጥረት ማድረጉን ቀጥሏል። ጣሊያናዊው የአታላንታ ተጫዋች ማርኮ ፓሌስትራ ደግሞ ወደ ምዕራብ ለንደኑ ክለብ በ43 ሚሊዮን ፓውንድ እንደሚዘዋወር እየተነገረ ይገኛል። ቨርሳታይል የተከላካይ ክፍል ተጫዋች ነው። በተለያዩ ቦታዎች ላይ መጫወት ይችላል። በግራ በቀኝ እንደዚሁም ደግሞ በዊንግ ባክ ቦታ ይሄ ተጫዋች መጫወት ይችላል። ስለዚህ ማርኮ ፓሌስትራ የአሰልጣኝ ዣቢ አሎንሶ ቀዳሚ ተመራጭ ሆኖ ወደ ቼልሲ እንደሚመጣ እየተነገረ ይገኛል። ቼልሲዎች ማርክ ኩኩሬያን ወደ ሪያል ማድሪድ አሳልፈው መስጠታቸው ይታወቃል። ፓሌስትራ ወደ ቼልሲ የሚመጣ ከሆነ ግን ከቡድኑ የቀኝ መስመር ተከላካዮች መካከል ማሎ ጉስቶን ቼልሲዎች ሊሸጡት እንደሚችሉ እየተነገረ ይገኛል። ማሎ ጉስቶ ደግሞ በማንቸስተር ሲቲው አዲሱ አሰልጣኝ የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ የሚፈለግ ተጫዋች ነው። ቼልሲ ቤት ውስጥ አምበሉ ጄምስ አለ፣ ሪስ ጄምስ። ስለዚህ ማርኮ ፓሌስትራ ሁለተኛው በዛ ቦታ ላይ የሚጫወት ተጫዋች ነው። ስለዚህ ለማሎ ጉስቶ ቦታ እንደሌለ ነው እየተነገረ የሚገኘው። ቼልሲ ከማርኮ ፓሌስትራ በተጨማሪ የኒውካስሉን ቲኖ ሊቭራሜንቶንም እየተከታተሉት እንደሆነ መረጃዎች እየወጡ ይገኛሉ። በመጨረሻም የማንቸስተር ዩናይትድን የዝውውር ጉዳይ ስንመለከት ማቲዩስ ፈርናንዴዝን ከዌስትሃም ለማስፈረም ጥረት እያደረጉ የሚገኙት ቀይ ሰይጣኖቹ በቀጣዮቹ ቀናት ለፖርቱጋላዊ አማካይ ይፋዊ የዝውውር ጥያቄ ለዌስትሃም ያቀርባሉ ተብሎ የተጠበቀ ነው የሚገኘው። ቀይ ሰይጣኖቹ ከተጫዋቹ ጋር በግል ጉዳይ ተስማምተዋል። ወደ ክለቡ እንዲዘዋወር የሚያስችለውን የደሞዝ እንደዚሁም ሌሎች የጥቅማ ጥቅም ጉዳዮች ላይ ከተጫዋቹ ጋር ተስማምተዋል። የሚቀረው ወደ ሻምፒዮንሺፕ ከወረደው ዌስትሃም ዩናይትድ ጋር ድርድር አድርጎ በሂሳቡ ዙሪያ መስማማት መሆኑ እየተነገረ ነው የሚገኘው። ይሄ ተጫዋች በቶትናም ሆትስፐርም እንደሚፈለግ ያው መረጃዎች እየወጡ ይገኛሉ። ዌስትሃም ዩናይትድ እንግዲህ በዚህ የሁለቱ ክለቦች የዝውውር ፉክክር ምክንያት ሂሳቡን በጣም ከፍ እንዳደረገም እየተነገረ ይገኛል። ዌስትሃም እስከ 85 ሚሊዮን ፓውንድ ድረስ ለማቴዎስ ፈርናንዴዝ ዝውውር ይፈልጋሉ እየተባለ ነው የሚገኘው። አሰልጣኝ ማይክል ካሪክ የቡድኑን የአማካይ ክፍል ለማጠናከር ብራዚላዊውን ኤደርሰን ከአታላንታ ማስፈረማቸው ይታወቃል። አሁን ደግሞ ማቴዎስ ፈርናንዴዝን ሁለተኛው የአማካይ ክፍል ተጫዋች አድርጎ ወደ ኦልትራፎርድ ለማምጣት ጥረታቸውን ቀጥለዋል።